ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ዛሬም አዳዲስ እና አስደንጋጭ የሆኑ ያልተገመቱ መረጃዎች ተሰምተዋል። ውድ ቤተሰቦች እንግዲህ በትላንትናው ዕለት ሄርሜላና አብርሃም ተገናኝተው ባጋሯቸው መረጃ መሰረት አብርሃም ልጇን እንደተቀበላት ተመልክተናል። በዚህ ጉዳይ እንግዲህ በጣም የተበሳጩ ሰዎች አሉ። አብርሃምንም አግኝተውት እንግዲህ በሩታ ዙሪያ ያሉ ሰዎች እያነጋገሩት እንደነበረ ተመልክተናል። ሩታና አብርሃምን በአካል ተገናኝተው እንግዲህ የተነጋገሩት ነገርም አለ። ለአብርሃምም እንግዲህ የሰጡትን ወረቀት ተመልክታችኋል። ሩታና በዳኒ በለቀቁት ቪዲዮ ማለት ነው። ውድ ቤተሰቦች እንግዲህ አብርሃምና ሄርሜላን እርግዝና አብርሃም መቀበሉን ተከትሎም እንግዲህ አብርሃም ሄርሜላን ለመንከባከብ ወስኖ እንግዲህ አዳዲስ እርምጃዎችን ለመውሰድ እያደረገ ያለው ጥረት አለ። ነገር ግን በዚህ በመሀል አብርሃም አንድ የተጋረጠበት ፈተና አለ። እሱስ ምንድን ነው የሚለውን ነገር የምነግራችሁ ይሆናል። ይሄም ጉዳይ እንግዲህ ከነሩታ የመጣበት ነገር ነው። ውድ ቤተሰቦቼ እንዲሁም አብርሃምና ሄርሜላ ሊያደርጉ ያሰቡት ጉዞ ላይም እንግዲህ ሌላ አዲስ ሴራ የተሴረ እንደሆነ ሰምተናል። ውድ ቤተሰቦቼ በዚህም ዙሪያ የምነግራችሁ ነገር ይኖራል። እናንተ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት አብርሃም በጣም ሰሞኑን ጭንቀት ውስጥ እንደነበረ አጋርተናችሁ ነበረ። አብርሃም ያሉበት ሁኔታዎች እንግዲህ የተደበላለቀ ስሜትን የሚፈጥር ነበረ። በአንድ ወገን እንግዲህ ሩታ በተደጋጋሚ ስልክም እየደወለችለት እንዲሁም እንግዲህ እየጠራችው አብርሃም ከወንድሙ ጋር በመሆን ልጁን እንዳይቀበልና ሄርሜላ ያረገዘችው ፌክ እንደሆነና ውሸት እንደሆነ ለማስረዳት በጣም በተደጋጋሚ እየሞከረች እንደሆነ ተመልክተናል። ይህም ጉዳይ እንግዲህ አብርሃምን የተደበላለቀ ነገር ውስጥ እንዲከተውም ያደረገው አንዱ ነገር ነው እየተባለ ነበረ። ምክንያቱም እንግዲህ አብርሃም ከዚህ በፊት ሩታ ያደረገችውን ነገር ሄርሜላም ልትደግመው ትችላለች። አብርሃምን እንግዲህ በስንት መከራ ሄርሜላ እንዳገኘችው የምናውቀው ነው። ከሩታ የነጠቀችበት መንገዶች እንግዲህ ሩታን እጅግ ያበሳጯት ነገሮች ናቸው። እስከዛሬም ድረስ እንግዲህ ጸብ ውስጥ ሊከቱትና ሩታ ከአብርሃም ሕይወት ላይ ልትላቀቅ ያልቻለችበት ትልቁ ምክንያት እንግዲህ ሄርሜላ በድንገትና በአጋጣሚ ነው የወሰደችብኝ ብላ ስለምታምን ነው እንግዲህ ብዙ ነገሮችን ሩታ እያደረገች ያለችው ማለት ነው። ከዚህም አንጻር ነው እንግዲህ አሁን ሩታ እየሄደችበት ያለችበትን የነበሩትን መንገዶች ሁሉ ስለምታውቅ ሄርሜላ ምናልባት አሁንም የሩታን መንገዶች በተቃራኒ በመጠቀም እርጉዝ ነኝ ብላ ልታሳበብ ትችላለች ብላ በማሰብ ነበረ። ሄርሜላም እንግዲህ ይህንን ነገር በስልክ በትላንትናው ዕለት እንዳጋራቻልና በአካልም ልታናገራት እንደምትፈልግ አጋርቻችሁ ነበረ። እዛም ጉዳይ እንጂ እንግዲህ ከተነሱት ነገሮችና ከተነሱት ጉዳዮች ዋነኛው የሩታ የሄርሜላ የእርግዝና ውጤት በሐኪም ቤት የተረጋገጠ መሆን ይኖርበታል ብላ እንግዲህ ሩታ በተደጋጋሚ ለሄርሜላ ስታስጠነቅቃት ነበረ። ይህንንም ነገር እንድታደርግና አብርሃምም ይህን ነገር እንዲጠይቃት እንደምታደርግ ሩታ ለሄርሜላ በዛቻ እንደነገረቻት መረጃዎችን አጋርቻችሁ ነበረ። ሄርሜላ ግን ቀድማ አብርሃምን መጠየቅ አይጠበቅበትም። ሰሞኑን የጠፋበትን ምክንያት በመረዳት እንግዲህ ብዙ ጉትጎታዎች በዙሪያ ሁሉ ስላሉ ያንን ነገር በመመልከት በእነ አቤል አማካኝነት የመጀመሪያ ቪዲዮን ለቃ ነበረ። ያም እንግዲህ የሄርሜላ ቤት የነበሩትን ምርመራ የተባሉ ነገሮችን ማካሄድ ነበረ። ነገር ግን ያ ነገር ከሩታ የስልክ ጥሪና እንግዲህ ከሩታ ጋር ካደረገችው ምልልሶች በኋላ በማሻሻል እንግዲህ ሆስፒታል ሄዳ የሆስፒታል ማረጋገጫ እንግዲህ ህጋዊ የሆነ የሆስፒታል ማስረጃ ይዛለት ቀርባለች ማለት ነው። ውድ ቤተሰቦች አብርሃም መጀመሪያም እንግዲህ በዚህ ጉዳይ ላይ ጥርጣሬ ሊኖረው እንደማይችል ተናግረን ነበረ። ነገር ግን አሁን ካለበት ሁኔታዎች አንጻር ከሩታ ጋርም ካልጨረሳቸው ጉዳዮች አንጻር በጣም መጨናነቅ ውስጥ ገብቶ እንደነበረ ተመልክተናል። እንግዲህ አብርሃም የሄርሜላን ልጅ መቀበል ተከትሎ ሩታ ለአብርሃም በተደጋጋሚ የነገረችውን ነገር ወይም ደግሞ ሄርሜላ ውሸትና ያላረገዘች መሆኑን ለማስረዳት ከኤፍሬም ጋርም ሆነ ከብዙ ሰዎች ጋር እንግዲህ ያንን ጉዳይ ልታስረዳው ሞክራለች። በወንድሙ በኩልም እንግዲህ ልታስነግረው እየሞከረች ነበረ። ዴቭ ይህንን ነገር ሰምቶ ተባባሪ ይሆነኛል በማለት እንግዲህ ለዴቭም ይህንን ጉዳይ ልታስረዳው እንደነበረ ሰምተናል። ውድ ቤተሰቦቼ ከዚህም አንጻር ነው እንግዲህ አብርሃም አሻፈረኝ ብሎ ምንም አይነት የሚሰማው ነገር እንደሌለና ሄርሜላ አረገዘችም አላረገዘችም ወይም ውሸቷን ቢሆንም እንግዲህ ወደ ሩታ ህይወት ዳግም እንደማይመለስ አስረግጦ እንደነገራትም ሰምተናል። ይህንን ተከትሎ ነው እንግዲህ እኔም ተከስሻለሁ አንተም መከሰስ አለብህ በሚል እንግዲህ ለአብርሃም የመጥሪያ ካርድ እንደሰጠው ተመልክታችኋል፣ በትላንትናው ቪዲዮ ማለት ነው። ውድ ቤተሰቦቼ ዳኒ እንግዲህ ለአብርሃም በእልህና በቀል በሚመስል በመጀመሪያ ደረጃ ከሩታ ጋር ይቅርታ በመባባል እንግዲህ በእርቅ የተፈታውን ጉዳይ እንደ አዲስ በማንሳት ዳኒ ለአብርሃም የፖሊስ ማዘዣ ይዞ ሄዶ እንግዲህ ለአብርሃም እንደሰጠው ተመልክተናል። ይህም ጉዳይ እንግዲህ አብርሃም የሄርሜላ ማርገዝ አምኖ መቀበሉንና እንግዲህ
ለነሱ ምንም አይነት የነሱን ወሬ በምንም አይነት ሁኔታ ላለመስማትና እንግዲህ የነሱን ወሬ ጆሮ ዳባ ልበስ ብሎ በማለፉ ምክንያት በእልህና በቁጣ ተነሳስታ ሩታ ዳኒ የመከረችውና እንግዲህ ዳኒ ይህንን ጉዳይ እንዲያመጣ ያደረገችበት ሁኔታዎች ናቸው ተብሎ እየተወራ ይገኛል። ይህንን ተከትሎ እንግዲህ አብርሃም ፖሊስ ጣቢያ ሄዶ ያንን ወረቀት ከወሰደ በኋላ አላመለከተም ነበረ። ውድ ቤተሰቦቼ ፖሊስ እንግዲህ በማዘዣው መሰረት በሰዓቱ ፖሊስ ጣቢያ እንዲቀርብ ነበረ የተጠበቀው። ነገር ግን አብርሃም ይህንን ነገር አለማድረጉን ተከትሎ ዳኒና ሩታ እንግዲህ ፖሊስ ይዘው ቤቱን ጠቁመው እንግዲህ አብርሃም ቤት ፖሊሶች እንደሄዱ ሰምተናል። ውድ ቤተሰቦች አብርሃምን ፍለጋ እንግዲህ አብርሃምን ወደ ፖሊስ ጣቢያ እንዲቀርብና ቃሉን እንዲሰጥ በዚህ ጉዳይም እንግዲህ ማስተባበያም ሆነ መፍትሄ የሚገኝበትን መንገድ እንግዲህ ፖሊስ ጣቢያ ሄዶ ነገሮችን እንዲያስተካከል ነበረ ፖሊሶች ሊወስዱት የሄዱት። ነገር ግን ውድ ቤተሰቦች አብርሃም በሰዓቱ ቤቱ እንዳልነበረ ሰምተናል። ፖሊሶችም እንግዲህ ቤቱን አንኳኩተው የአብርሃምን ቤት ቼክ ለማድረግ በሞከሩበት ሰዓት አብርሃም ቤቱ ባለመገኘቱ ምክንያት አንዳንድ ሌሎች ቦታዎችን ቼክ ለማድረግ ሞክረው ነበረ። የሄርሜላ ቤትም እንግዲህ በመሄድ አብርሃምን እዛ ካለ ለማየት ሞክረው ነበረ። ነገር ግን አብርሃምም ሆነ ሄርሜላ እዛ አካባቢ እንዳልተገኙ ተነግሯል። ውድ ቤተሰቦች ለመሸሽ ብሎ ነው ብለው እያሰቡ እንደነበረ ሰምተናል። ዳኒና ሩታ እንግዲህ ለፖሊሶች አብርሃም ለመሸሽ እየሞከረ ነው ብሎ ሲያስረዱም ተደምጧል። ውድ ቤተሰቦች ነገር ግን አብርሃም ከሄርሜላ ጋር ለጉዞ እንደወጣ እየተነገረ ይገኛል። ውድ ቤተሰቦች ይህን ተከትሎ እንግዲህ በሌላ መንገድ የያዝኩላችሁ መረጃ የአብርሃምና የሄርሜላ የእርግዝና ነገር ከተቀበለ በኋላ እንግዲህ ሄርሜላም እጅግ ተደስታለች። እንግዲህ አብርሃምም ቢሆን በጣም ከመደሰቱም የተነሳ እንግዲህ ሄርሜላን ለመንከባከቡ ወስኗል። ሰሞኑንም የጠፋችበት ሁኔታዎችና እንግዲህ ተጨናንቃ የቆየችበት ሁኔታዎች ለጽንሱም ጥሩ አይደለም በማለት እንግዲህ አብርሃም ሄርሜላን ለማዝናናትም እንደፈለገ ሲናገር ሰምተነዋል። ውድ ቤተሰቦቼ በዙሪያው የነበሩ ሰዎችም እንግዲህ እንዳጋሩን ከሆነ አብርሃምና ሄርሜላ ከከተማ ለመውጣት በወሰኑት መሰረት በትላንትናው ዕለት እንግዲህ ሻንጣቸውን እያዘገጃጁ እንደነበረ የተመለከቱ ሰዎች አፓርታማው ላይ አጋርተውናል። ውድ ቤተሰቦቼ ይህንን ተከትሎ ነው እንግዲህ ቪዲዮ ከተለቀቀ በኋላ ይህንን ነገር የተመለከቱት ሩታና ዳኒ እንዲሁም በሩታ ዙሪያ የሚገኙ ሰዎች የአብርሃምን የጉዞ ሁኔታና ወዴት እንደሚሄድ እያጣሩ እንደሆነ ሰምተናል። ውድ ቤተሰቦቼ አብርሃምና ሄርሜላ የሚሄዱበትን ቦታ በመከታተል እንግዲህ እዛ አካባቢ በመሄድ አብርሃምና የሄርሜላን የመዝናኛ ሁኔታዎች እንግዲህ ለማክሸፍና እንግዲህ ሁለቱን የሚሄዱበትን ቦታ ሁሉ እግር በእግር እየተከታተሉ እልሃቸውን ሁሉ ለማስጨረስ እየሞከሩ እንደሆነ ተደምጧል። ውድ ቤተሰቦቼ በዚህ ደረጃ እንግዲህ የአብርሃምንና የሄርሜላን የጉዞ ሁኔታ ወይም ደግሞ የት ነው የሚሄዱት፣ የት ነው ሊዝናኑ የሚችሉትን የሚለውን ነገር እንግዲህ በአፓርታማ ዙሪያ የራሳቸውን ጓደኞች እንግዲህ በመላክ ማጣሪያ እንዲያደርጉ እንደላኩ ሰምተናል። ውድ ቤተሰቦቼ ሩታና ዳኒ እንግዲህ ከአብርሃም ጋር ለመዝናናት አብሮ መሄድ ብቻ ነው የሚቀራቸው። በአንድ መኪና ባሄዱም ዞሮ ዞሮ ሩታና ዳኒ ነገ ከነገ ወዲያ አብርሃምና ሄርሜላ የሚሄዱበት ቦታ ላይ እንግዲህ በመከታተል ሊሄዱ እንደሚችሉ እየተነገረ ይገኛል። በሩታ አፓርታማ አካባቢ የሚገኙ ሰዎች እንደነገሩን ከሆነ እንግዲህ ውድ ቤተሰቦቼ ዳኒና ሩታ የአብርሃምና የሄርሜላን የጉዞ ርዕስ መነሳትን ተከትሎ ሩታ እንግዲህ ይሄንን ጉዳይማ እኔም በእግር እየተከታተለች እንዳጠፋችብኝ እኔም የእሷን ሕይወት አመሰቃቀልባታለሁ በሚል ሩታ ስትናገር ተሰምቷል። ውድ ቤተሰቦቼ ሩታና ዳኒ እንግዲህ ልብሳቸውን እየሸከፉ እንደሚገኝ እየተገመተ ይገኛል። ምክንያቱም በነገው ዕለት አብርሃምና ሄርሜላ እንግዲህ የጉዞ ሁኔታቸውን ይጀምሩና ከከተማ ወጥተው ለጥቂት ቀናቶች እንግዲህ የሚዝናኑበት ሁኔታዎች ይፈጠራሉ። ያንን ተከትሎም እንግዲህ ሩታና ዳኒም እነሱን ተከትለው ይሄዳሉ ተብሎ እየተጠበቀ ይገኛል። እንግዲህ ውድ ቤተሰቦቼ የፖሊሶች ፍለጋና አብርሃምና ሄርሜላን ለመያዝ አብርሃምን ወደ ፍርድ ቤት ሄዶ ቃሉን ለመቀበል የተደረገው ነገር አንዱ የከሸፈበት ምክንያትም እንግዲህ ሄርሜላና አብርሃም ቀድመው እንግዲህ ከከተማ ወጥተው ሊሆን ይችላል ተብሎም እየተገመተ ይገኛል። ምክንያቱም በሰዓቱ እንግዲህ ፖሊሶች በሄዱበት ቅጽበት አብርሃምም ሆነ ሄርሜላ በቤታቸው አልነበሩም። የአብርሃምን ቤት እንግዲህ ባዶ እንደነበረ ሰምተናል። ፖሊሶችም በዛ አካባቢ በመሄድ እንዳጡት ሰምተናል። ውድ ቤተሰቦቼ ምናልባት በዚህ ዙሪያ እንግዲህ አዲስ ከፖሊሶች የሚመጣ መረጃ ካለ ለእናንተ የማጋራችሁ ይሆናል። አብርሃምም ሄደው የሚሰጣቸው ቃላቶች ዙሪያ እንግዲህ የሚሰሙ አዳዲስ ነገሮች ካሉ በሱም ዙሪያ የማጋራችሁ ነገር ይኖራሉ። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በሌላ መረጃ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ መልካም ጊዜን ተመኘን።